እንደምን አደራችሁ። ሁላችንም ቆም እንልና ከመጽሐፍ ቅዱስ ክፍል መዝሙር 81 ነው ዛሬ የምናነበው። መዝሙር 81 ሌላ ቦታ አልወስዳችሁም፣ እዛው ላይ የምንቆየው 16 ቁጥሮች ናቸው ያሉት። ስለዚህ ሁሉንም ብናነበው ብዙ አንቸገርም፣ ብዙ አንቆምም። መዝሙር 81 ከቁጥር 1 እስከ 16 እናነብና ጸልየን የማለዳውን የጌታ ቃል እንከፋፈላለን። መዝሙር ስንት ነው ያልኩት? ቁጥር ስንት? ከአንድ ጀምረን በረድኤታችን በእግዚአብሔር ደስ ይበላችሁ፣ ለያዕቆብም አምላክ እልል በሉ። ዝማሬውን አንሱ፣ ከበሮውን ስጡ፣ ደስ የሚያሰኘውን በገና ከመሰንቆ ጋር። በመባቻ ቀን በከፍተኛው በዓላችን ቀን መለከትን ንፉ። ለእስራኤል ሥርዓቱ ነውና የያዕቆብን አምላክ ፍርድ። ከግብፅ በወጣ ጊዜ ለዮሴፍ ምስክር አቆመው። ለማ ምስክር አቆመው? ለዮሴፍ ምስክር አቆመው። ያላወቁትን ቋንቋ ሰማው። ጫንቃውን ከሸክም እጆቹን በቅርጫት ከመግዛት አራኩ። በመከራ ጊዜ ጠራኸኝ አዳንኩ። በተሰወረ ባውሎ መለስኩልህ፣ በክርክዋ ዘንድም ፈተንኩ። ሕዝቤ ሆይ ስማኝ እነግርህማለሁ፣ እስራኤል ሆይ ይመሰክርልሃል። አንተስ ብትሰማኝ ሌላ አምላክ አይሆንልህም፣ ለሌላ አምላክ አትሰግድም። ከግብፅ ምድር ያወጣሁህ እኔ እግዚአብሔር አምላክህ ነኝና አፍህን አስፋ ሞላዋለሁ። ሕዝቤ ግን ቃሌን አልሰሙኝም፣ እስራኤል አላዳመጡኝም። እንደ ልባቸው ስራ ተውኳቸው፣ በልባቸውም ሐሳብ ሄዱ። ሕዝቤ ሰምቶኝ ቢሆን እስራኤል በመንገድ ሄደው ቢሆን ጠላቶቻቸውን ፈጥኜ ባዋረድኳቸው ነበር፣ በሚያስጨንቋቸውም ላይ እጄን በጣልኩ ነበር። የእግዚአብሔር ጠላቶችን በተገዙለት ነበር፣ ዘመናቸውም ለዘላለም በሆነ ነበር። ከስንዴ ስብ ባበላኋቸው ነበር፣ ከአለት ማር ባጠገብኳቸው ነበር። ጌታ ኢየሱስ ይባርካችሁ። ዛሬ እግዚአብሔርን ስለመስማት ነው ትንሽ መናገር የምፈልገው። እግዚአብሔር ሊደመጥ ሊሰማ ይገባዋል። በቤታችን ላይ ዛሬ በጣም የምናውጀው በጣም አዋጅ የምናስበው በዚህ ጠዋት ማለት ነው፣ እግዚአብሔር በቤቴ ይደመጣል። ከእግዚአብሔር በላይ የምሰማው ማዳምጠው የለም። አሜን ይሁን። ከእግዚአብሔር ምን በላይ ነው ያልኩት? ከእግዚአብሔር በላይ በሰማይም በምድርም በእኔ ቤት የሚሰማ የሚደመጥ የለም የሚል ሰው አሜን ይባል። እግዚአብሔር ልንሰማው ልናዳምጠው ይገባል። ይሄ መዝሙር 81 በጣም ይገርመኛል። መዝሙረኛው እንዴት አድርጎ አዋስቶ እንደዘመረው ይገርመኛል። በጣም ሳውንድ የሆነ መልእክት ያለው ለኛም ለሚመጣው ጄኔሬሽን በጣም የሚጠቅም ነገር ነው የዘመሩት። እዛ መዝሙር ውስጥ ያየሁትን እውነት ነው ለእናንተ ልነግራችሁ ፈልገው። ግን ዋና ማጠንጠኛዬ እግዚአብሔር ይሰማል ነው። እግዚአብሔር ሊደመጥ ሊሰማ ይገባዋል ነው። ምክንያቱም መጽሐፍ ቅዱሳችሁን ገልጣችሁ ስታነቡ እኮ እግዚአብሔር ሊመሰገን ይገባዋል የሚል ቃል ተጽፏል። ክብርም ኃይልም ምስጋናም ውዳሴም ልትቀበል ይገባሃል ታርዳሃልና የሚል ቃል ተጽፏል። በዚህም በዛም እግዚአብሔር ሊመሰገን ሊከብር ሊሰገድለት ይገባል የሚል ቃል አለ። ግን እሱ ብቻ አይደለም፣ እግዚአብሔር ሊሰማም ይገባል፣ ሊደመጥም ይገባል። በደንብ አቴንሽን ሰጥተን ጆሮአችንን ከፍተን ልንሰማው የሚገባ ቢኖር አምላካችን እግዚአብሔር ነው። ክብር ለሱ ይሆን። ስለዚህ ዛሬ እሰማሃለሁ ነው ጨዋታችን፣ ንግግራችን ጠቅላላ አምላኬ ሆይ ምን እልሃለሁ? እሰማሃለሁ። ጮክ ብላችሁ እሰማሃለሁ፣ አዳምጣሃለሁ። ምክንያቱም አንተን አለማዳመጥ አንተን አለመስማት የሚያስከፍለው ዋጋ ብዙ ስለሆነ አቤቱ ጌታ ሆይ ፕሮሚስ ዛሬ በጣም ቃል ገባለሁ፣ እሰማሃለሁ፣ ሃሌሉያ፣ አዳምጣሃለሁ። ወደ ግራ ወደ ቀኝ አልልም፣ አንተም ከመስማት በምንም መልኩ አልደራደርም የሚል ሐሳብ ይዘን የምናወራው ክፍሉ ገዢው ፓርቱ እሱ ስለሆነ ነው ያልኳችሁ። ምክንያቱም ቁጥር 8 ላይ ስንሄድ ሕዝቤ ሆይ ስማኝ ነው የሚለው። ምን በለኝ? ስማኝ ነው። ስለ መስማት ነው የሚያወራው። እዛ ቁጥር 9 ላይ አንተስ ብትሰማኝ ኖሮ ነው የሚለው። አሁንም ስለምንድን ነው? ስለ መስማት። ስሙኝ ነው። አሁንም ጨዋታው ስሙኝ ነው፣ ንግግሩ ስሙኝ ነው። ቁጥር 11 ላይ ቃሌን አልሰሙኝም ነው የሚለው። አሁንም ምን በሉኝ ነው? ስሙኝ ነው። እዛው ቁጥር 11 ላይ አላዳመጡኝም ነው የሚለው። አሁንም ስለ መስማት፣ አሁንም አዳምጡኝ፣ አሁንም ስሙኝ ነው። ቁጥር 13 ላይ ሕዝቤ ሰምቶኝ ቢሆን ነው የሚለው። አሁንም ስለምንድን ነው? ስለ መስማት ነው። ስለዚህ ይሄ ክፍሉን ስታዩት እግዚአብሔር ልሰማ አዳምጡኝ ስሙኝ ባካችሁ የሚል ጩኸት ነው የሚጮኸው በዝማሬ ውስጥ። በእርግጥም እግዚአብሔር አምላክ ሊሰማ ሊደመጥ ይገባዋል። ሃሌሉያ። እና አጠቃላይ መልእክቱ ስሙኝ ነው። ግን
ወደ ዋና መልእክቴ ስወስዳችሁ እግዚአብሔር ስሙኝ ሲል አንዳንድ ሰው በብላሽ በነፃ ስማኝ ይላል። ዝም ብሎ ምንም በህይወት ምንም ትርጉም ሳይኖረው ማለት ምንም ኢምፓክት ሳይኖረው ቤትክን ሳያክም ምንም ለኔና ለህይወቴ ለቤቴ ለልጆቼ ምንም አይነት አስተዋጽኦ ሲያደርግ ለቤተ ክርስቲያንን በሉት ለምንም ነገር ብቻ በሉት መደመጥ አለብኝ ይላል፣ መሰማት አለብኝ ይላል። ለምንድነው ማልደመጠው? ለምንድነው ማልሰማው ይላል። ገብቷችኋል? በብላሽ በነፃ ዝም ብለህ እንድታከብረው እንድሰማው የሚፈልግ ሰው አለ። እንደዛ አይደለም። ይሄ እግዚአብሔር ስሙኝ ሲል አዳምጡኝ ሲል ምክንያት አለ። ዝም ብሎ ስሙኝ አይደለም። እኔ እኮ እግዚአብሔር ነው ማዋራችሁ፣ ልትሰሙኝ ይገባችኋል፣ ልታዳምጡኝ ይገባችኋል። ህዝቤ ሆይ ስማኝ። ምን በለኝ? ስማኝ። አንተ ሰምተኝ ቢሆን ኖሮ ሲል በቃ ልሰማ ልደመጥ ይገባኛል። በቤታችሁ ልደመጥም ልሰማም የሚገባኝ እኔ እግዚአብሔር ነኝ የሚል ዋና መልእክት ማጠንጠኛ ነው ያለው እግዚአብሔር እዚህ ውስጥ። ነገር ግን ዝም ብሎ በነፃ አይደለም፣ በብላሽ አይደለም። እዚህ ይሄ መዝሙር የሚያስታውሰው እግዚአብሔር በርግጥም ሊሰማ ይገባዋል። አሜን ይሁን። በርግጥ ሊደመጥ ሊሰማ ይገባዋል እንድትሉ ነው የሚያደርጋችሁና በጣም በስሜት ነው ዘማሪው የሚናገረው። ውስጡ በጣም ኢሞሽን ታያላችሁ። እና እግዚአብሔር ሊጀምር ነው አሁን። እኔ መደመጥ አለብኝ፣ መሰማት አለብኝ። በቤታችሁ ከኔ በላይ ልትሰሙት የሚገባ ማንም ሊኖር አይገባም የሚል አቋም ሲናገር ሲጀምር እግዚአብሔር በዚህ መዝሙር ውስጥ መልእክት ሲያስተላልፍ በጣም ይገርማችኋል። እንዴት አይነት ሞጋች መሰላችሁ! እኔም እናንተን ዛሬ እኔን ጨምሮ ልንሞገትበት ይገባል። በርግጥም ምንም አይነት ሙግስ ሳናመጣ ዛሬ ግን አንድ ነገር ጮክ ብለን ስንናገረው አቤቱ እግዚአብሔር በቤቴ በኔ ቤት ካንተ በላይ ሊሰማ የሚገባው የለም የሚል ሰው አሜን ይበል። ማን ነው? እግዚአብሔር ብቻ ነው የሚደመጠው የሚሰማው። ሲጀምር ምን ብሎ ጀመረ? ቁጥር 8 ላይ ይኸውላችሁ፣ ቁጥር 8 ላይ እመሰክርልሃለሁ። ልመስክር፣ ምስክር ልጥራ። ይኸውላችሁ ቁጥር 8 የሚለው እመሰክርልሃለሁ፣ ከዛ እነግርህም አለው ነው የሚለው። እነግርሃለሁ፣ ልናገር፣ ልጀምር። እኔ እግዚአብሔር ነው ማዋራህ እኮ፣ እኔ ነው ማሰባው፣ እኔ ነው ማታዳምጠው። ልመስክርብህ፣ ልንገርህ ብሎ ነው የጀመረው። ሊጀምር ነው እግዚአብሔር። ምን ሊል ማለት ነው? ሊመሰክር ነው፣ ሊናገር ነው። አምላክ ማጠንጠኛው ልደመጥ ልሰማ ይገባኛል ነው። እኔ እግዚአብሔርን ልትሰሙኝ ይገባል፣ ልታዳምጡኝ ይገባል ብሎ ለማስረዳት ሲነሳ እግዚአብሔር እመሰክርልሃለሁ፣ ከዛ እነግርህማለሁ። ከዛ ቁጥር 5 ላይ አንድ ቃል ሳነብ አስተውላችሁ ከሆነ የዮሴፍን ቃል ምስክር እየጠራ ነው የሚለው። ለዮሴፍ ምስክር አቁመው ነው የሚለው። ገብቷችኋል? ይሄ ባጭር ቃል በሌላ ቨርሽን ብታዩት ዮሴፍ ይምጣ ይቁም ዛሬ መሐላችን፣ እሱን ምስክር አቁመን እንነጋገር፣ እንደማመጥ እንስስቲ። ይምጣ ዮሴፍ ዛሬ ለሱ ተብሎ የቆመው አውልት ይናገር። ዮሴፍ ይምጣ፣ እነግርሃለሁ፣ መሰክርልሃለሁ ብሎ እግዚአብሔር ሲጀምር ሲንደረደር ሲያስገመግም ግን ያስፈራቸዋል። እግዚአብሔር ሊደመጥ ይገባዋል። እና ሲጀምር ምስክር ሲጠራ የጠራላቸው ምስክር በጣም ከባድ። በርግጥም እስራኤል መደመጥ የሚገባውን አለማዳመጡ፣ መሰማት የሚገባውን አለመስማቱ በጣም ያስቆጫል። እግዚአብሔር በቤታችን ሊገፋ አይገባውም። ዋና ነው እሱ። የሚደመጥ ነው፣ የሚሰማ ነው። በቤታችን ገዢ ነው። ገና ሰው ወደ ቤታችን ሲገባ ከሩቁ አምላክ የሚሸት ቤት ነው ክሬት ማድረግ ያለብን። አረ እግዚአብሔር ሊደመጥ ይገባዋል፣ ሊሰማ ይገባዋል። እልልታ ጭብጨባ ሊቀርብለት፣ ልንሰግድለት። ኢየሱስ ያድናል፣ ይገባዋል እግዚአብሔር። ከዛ በጣም እኔ እንደው ታይማችን ማኔ ለማድረግ እግዚአብሔር አምላክ እኔ እግዚአብሔር ልሰማ ልደመጥ ይገባኛል፣ እመሰክርልሃለሁ፣ እነግርሃለሁ። ዮሴፍን ምስክር አቁሜ ነው ከፈለገ ማወራ ብሎ ሲጀምር በጣም ኃይለኛ ምስክር ጠራባቸው። አለፍ ብለን ነው የመጀመሪያ የጠራባቸው ምስክር ምን መሰላችሁ? ቁጥር 6 ነው ያለው ይሄ ቃል። ጫንቃህን ከሸክም የገላገልኩት ዘንቢል ይዘህ ከመንከራተት ያዳንኩ እኔ ነኝ ይለዋል። አሜን። አንተ ይኸውልህ ቁጥር 6 ጫንቃህን ከሸክም እጆችን በቅርጫት ከመግዛት አራኩ ነው የሚለው። አዲስ ትርጉሙ ትከሻውን ከሸክም ገላገልኩት እጆቹንም ቅርጫት ከመያዝ አሳረፍኩ ነው የሚለው። እኔ እግዚአብሔር እኮ ነኝ አዋራኝ ምልክ፣ ስማኝ አዳምጠኝ ምል እስራኤል። እኔ ነኝ ማልሰማው፣ እኔ ነኝ ማልደመጠው። ዛሬ ከነዓን ስትገባ የራስ ርስት ሲኖር ረሳኸው።
ቶታሊ ረሳኸው። ጎተራ የራስህ ሲኖር ልጅ ስትኖር ስትረጋጋ ቶታሊ ረሳህ እንዳለ ረሳኸው ማለት ነው። ያንን ዘመን እማወራ እኮ እኔ እግዚአብሔር አምላክ ነኝ ይለዋል ጌታ። እኔ እኮ ነኝ እማወራ፣ ልታዳምጠኝና ልሰማኝ ይገባል። እማወራህ እኔ እግዚአብሔር እኮ ጫንቃህን ከሸክም የገላገልኩት፣ ዘንቢል ይዘህ በግብጽ ከመዞር ያዳንኩህ እኔ እግዚአብሔር ነኝ ይለዋል። እንዴ ዛሬ የሆነ ነገር ተሰማህና አምላክ ሁለተኛ ሆነ ላንተ ስትረጋጋ ቸርች ኦድ ሆነብህ እንዴ? እኔ እኮ እግዚአብሔር ነኝ ሰው ያደረኩክ። ግብጽስ ምን አይነት ሰው ነበር ታውቃለህ? ይሄ ጫንቃህ እኮ ተሸካሚ አልነበርክም በግብጽ ምድር። ይሄ እጅ ሊገነጠል አልነበረም ዘንቢል ይዘህ ከመዞር ያዳንኩ እኔ እግዚአብሔር አይደለሁም? ይኸውልህ እግዚአብሔር ሕዝብ አንዳንድ ሰው ሲረጋጋ ይረሳል። የሆነ መስመር ሲያገኝ ይረሳል። ፀሐይ ስትወጣት ይረሳል። ወዳጄ እግዚአብሔር በቤቴ አለቃ ነው የሚል ሰው አሜን ይበል። ጌታ ነው ሰው ያደረገን። እኮ ትገው ይሄ ጫንቃህ እኮ ዛሬ ፀሐይ ወጥቶለት ሱት አድርጎ ሊሆን ይችላል፣ ከረባት አድርጎ ሊሆን ይችላል፣ በብዙ መንገድ የተገመደ የወርቅ ሰንሰለት አድርጎ ሊሆን ይችላል። ግን በአንድ ወቅት የሆነ ነገር ነበረ። ሰው ያደረኩ እኮ እኔ እግዚአብሔር ነኝ ይለዋል። ይኸውልህ ማወራ እኮ ነግርሃለሁ፣ እመሰክርልሃለሁ። ዮሴፍ ይምጣና እንነጋገር፣ ናውራ። ዮሴፍ ይምጣ ዛሬ። እኔ እኮ እግዚአብሔር ነኝ ሰው ያደረኩ ይለዋል። አረ እግዚአብሔር አምላክ ሰው ያደረገን ከፍ ያደረገን ለዘላለም ስሙ ይባረክ። ይኸውልህ ግብጽ ውስጥ እኮ የሆነውን ውርደት ረሳህ እንዴ? እንዴት እንደኖርክ ጠፋህ እንዴ? ምን አይነት ኑሮ ሲያሰሩ እንደነበሩ እነኛ የፈርዖን ገዦች ጠፋህ እንዴ? አንተ እኮ ለማዕረግ ስራ አልተጠራህም። ለተሻለ ስራ እኮ አትፈለግም ነበር። ለቢሮ ስራ አትፈለግም ነበር። ለአንተ እኮ በባርነት ለያዙ ሰዎች እኮ የመደቡልህ ስራ ሸክም ብቻ ነበር። እውቀት ቢኖር ባይኖር ወደ ላይ እንዳትመጣ እኮ ተዘግቶብህ ነበር። ይሄ እኮ እጅህ እኮ ቅርጫት በመያዝ በጣም ደክሞ ነበር፣ በመዞር ነበር። ማን ነው አስገምግሞ የመጣው? ማን ነው የታደገ? ማን ነው ሕያው ያደረገ? ማን ነው ከፍ ያደረገ? አዶናይ ጌታ ለዘላለም ስሙ ይባረክ። የእግዚአብሔር ሰዎች እስራኤላውያን ሲረጋጉ ያንን ዘመን ረሱ። ከነዓን ሲገቡ እርሻ ሲኖራቸው የሆነ ነገር ሲወጡ ሲገቡ ሲረጋጉ ያንን ዘመን ረሱና እግዚአብሔር አምላክ የሚልካቸው ነቢያቶች መክፋት ጀመሩ። አምላክን አልሰማም አሉ፣ ወደ መቅደስ አልመጣም አሉ፣ አሳት አልከፍልም አሉ። ሲረጋጉ ብዙ ነገር ሲሞቃቸው የድሮውን ዘመን ረሳ። አምላክ መጣ። እመሰክርልሃለሁ ማን እንደነበር ካወራለሁ። አንተ እንደዚህ አይነት ሰው አልነበርክም ወይ? ሰው ያደረኩህ እኔ ነኝ ይለዋል። የእግዚአብሔር ሰዎች ታሪካችን እኮ እንዲህ ነው። ሰው ያደረገን አምላክ በአደባባይ ከፍ ይበል። ሰው ያደረገን ሕያው ያደረገን በቤታችን እንሰማዋለን የሚል ሰው አሜን ይበል። ልታዳምጠው ይገባል። ሁሉ ጊዜ አምላክ ላንተ ፍሬሽ መሆን አለበት። ፍሬሽ በጣም ትኩስ ሚንተከተክ ትኩስ። በቃ ጌታ ሲባል አምላክ ሲባል ጸሎት ሲባል አምልኮ ሲባል ቃል ሲባል ፍሬሽ መሆን አለበት የአምላክ መንፈስ። ወይ ኢየሱስ የእግዚአብሔር መንፈስ ቤታችሁን በጽድቅ ይሙላው፣ በኃይል ይሙላው፣ በክብር ይሙላው። እስራኤል እንደዚህ ሆነ። ያን ከዛ የወጣውን ነገር ረሳና በጣም መረጋጋት ሲጀምር እኔ እግዚአብሔር መሰክርብሃለሁ፣ እነግርህም አለው ሰው ያደረኩህ እኔ ነኝ። ውርደትክን ያሰብኩ እኔ ነኝ። ያረጋጋሁህ እኔ ነኝ። ጨለማህን ያበራሁህ እኔ ነኝ። ከዛ አስራት የሰበርኩልህ እኔ ነኝ። እኔ ሁሉ ጊዜ በቤት ልደመጥ ልሰማ ይገባል የሚል አጽንኦት ይዞ ነው ዘማሪው የሚዘምረው። በእርግጥም ዛሬ ከፍ እናደርግና እናውጃለን። እግዚአብሔር በቤቴ እሰማሃለሁ። አቤቱ ቤታዬ በቤቴ አዳምጣለሁ፣ እሰማሃለሁ። ካንተ በላይ በኔ ቤት የሚደመጥ የለም። ኢየሱስ ያድናል። ያን መንፈስ ይዞ ተላ ይሄኛውን ገና ሳይጨርሱ ደገመላችሁ። ሁለተኛ ነው ማመጣነ ደገመላችሁ። በጭንቅህ ወራት እኮ ጩኸትን ሰምቼ ያዳንኩህ እኔ ነኝ ይላችኋል። ቁጥር 7 ላይ ይኸውልህ፣ ቁጥር 7 ላይ በመከራ ጊዜ ምን አልከኝ? ጠራኸኝ፣ እኔም ታተኩህ፣ አዳንኩህ። እንዴ በጭንቅህ ወራት ማን ይመጣል? በጭንቅህ ወራት ማን ይደረሰል? ወዮ ብለህ በጮክ ጊዜ ማን ነው ከሰማይ ሰማያት ወርዶ ያዳነህ? ማን ነው ሕያው የሆነልህ? ማን ነው ያዳነህ? ያንን የጣር ድምጽ የሰማ አከለ ነበር? አምላክ አልነበረም የመጣው? ጌታ አልነበረም የመጣው? እነግርህም አለው እስራኤል፣ እመሰክርብሃለሁ ዛሬ እማወራህ እኔ እግዚአብሔር ከጭንቅ የገላገልኩ ብቻ ሳይሆን በመከራ ጊዜ ስጠራኝ የመጣሁት እኔ እግዚአብሔር ነኝ ይለዋል። እዴ አረ ኢየሱስ ያድናል። አንዳንድ ሰው ሲረጋጋ ይረሳዋል።
የምጥ ዘመኑን ይረሳዋል። ይሄን ጭንቅላቱን በጉልበቶቹና በጉልበቶቹ መካከል ቀብሮ የሲቃ ድምጽ ያሰማበትን ዘመን ይረሳዋል። ማን ነው ያዳነ? ማን ነው የመጣው? ማን ነው ከፍ ያደረገ? ማን ነው ለጥርሳቸው ንክሻ ሳትሳለፍ ታልፈ ሳትሰጥ ያዳነና ያሾለከ? አምላክ ነው እኮ። አዶናይ እኮ ነው። ጌታ እኮ ነው። ለዘላለም ስሙ ይባረክ። በቃ ያመጣለታል። የእግዚአብሔር ሰዎች እኔ እኮ ነኝ ያዳንኩ ይለዋል። ብዙ ጣር እስራኤላውያን ያሳልፈዋል። በጣም ብዙ ጣር፣ የሚዘገንን ጣር ሁሉ ትሰማላችሁ። እታችኋል መቼም ዘጸአት ምዕራፍ 1 ምዕራፍ 2 ያነበበ ሰው አንድ በጣም ከባድ ቃል ለማንበብ የሚከብዳችሁ ቃል አለች። ይጸየፏቸው ነበር የሚል። ይሄን ቃል አንብባችኋል? ይጸየፏቸው ነበር ይላል። ይጸየፏቸው ነበር። ሊትራል አንተ ሰው ሆነ ሲጸየፍክ ይጸየፏቸው ነበር ይላል። እስራኤልን ሰው የሆነው ፍጥረት፣ የአምላክን ፍጥረት፣ የግብፃውያን ጥጋብ የነሱን ሸክም በተሸከመው ቅርጫት ይዘው በዞሩ ተጎሳቅለው በኖሩ እስራኤላውያን የነሱን ወንዶች እየገደሉ ያስጨነቁ ከማኖር አልፎ አንድ እስራኤላዊ ሲያዩ ግብፃዊው ይጸየፈው ነበር ይላል። ይጸየፍ እንደዚህ ነበር የኖራችሁት እኮና እንደዚህ አይነት ኑሮ ውስጥ እኮ ነበራችሁ። ማን ነው ከሰማይ መጣ? ማን ነው የራሳችሁ እንድትሆኑ ያደረጋችሁ? ማን ነው ርስት የሰጣችሁ? አምላክ ነው እኮ። ስሙ ይባረክ። እግዚአብሔር እኮ ነው። ጌታ እኮ ነው። እግዚአብሔር ሰዎች በቤታችሁ አምላክ ፍረሽ ይሁን። ደግሜ ላለው በጣም ትኩስ ይሁን። የሚንተከተክ ሁሉ የሚመለክ የሚሰገድልህ አምላክ ከኔ በላይ በቤቴ ካንተ በላይ ማከብረው ማዳምጠው ምሰማው የለም። ኢየሱስ ያድናል። እስራኤል እንደዚህ አይነት ኑሮ ኖሮ ከዛ አምላክ ሲሰማው ነፃ ሲያወጣው የመከራውን ዘመን ረሳና መጀነን ጀመረ። አምላክ ሲመጣ ላለመስማት ተግደረደረ። እግዚአብሔር መጣ። እስራኤል ሆይ እማዋራህ እኮ ነው እግዚአብሔር ነኝ፣ እምሰማህ እኮ ነው እግዚአብሔር። ጠፋውክ ማለት ነው? እኔ ሁለተኛ ሆንኩ ማለት ነው? ቀዘቀዝኩ ፌድ አደረኩ ማለት ነው በቤትህ? እኔን አውቀኛል ግን ማን እንደምሆንኩ ረስተህ ሆኖ ልመስክር፣ ላውራ፣ እንነጋገር፣ ዮሴፍ ይምጣ ይመስክር ዛሬ። እኔ እኮ ነኝ ሰው ያደረኩ ይለዋል። ስሙ ይባረክ። እኔ እኮ ነኝ ያዳንኩ ይለዋል። እኔ እኮ ነኝ ጩኸትክን የሰማሁት ይለዋል። የእግዚአብሔር ሰው ጩኸታችን የሰማ አምላክ ነው። የታደገን ጌታ ነው። እሪ ባል ጊዜ ጩኸቴን የሰማ የታደገ ሰው ያደረገን እሱ እግዚአብሔር ነው። ለሱ ለዘላለም ክብር ይሁን። እሱ ሁሉ ጊዜ በቤታችን የሚደምቅ መሆን አለበት፣ ብራይት ሆኖ መኖር አለበት። ይሄንን ዓለም ማድረግ በጣም ከባድ ነው። ከዛ ዋናውን ደገመላቸው። ዋናውን ፊገር አመጣላቸውና ቁጥር 10 ላይ ከግብጽ ምድር ያወጣው እኔ እግዚአብሔር እኮ ነኝ ይላቸዋል። ምክንያቱም ቁጥር 10 ላይ ከግብጽ ምድር ያወጣው እኔ እግዚአብሔር አምላክ ነኝና። አሜን። ከግብጽ ምድር መውጣት ቀላል ነው። ፈርዖን በነፃ ይለቅህ ነበር፣ በብላሽ ይለቅህ ነበር። ዝም ብለህ አስገምግም አስፈራርተ በቃል ብልጫ ይለቅሃል። ኖ ኖ ኖ ኖ ኖ። በጸናች እጅ በተዘረጋች ክንድ ኢየሱስ ያድናል። እኔ እኮ ከግብጽ ተወጣ ነበር አንተ ፎሬቨር ተወጣ ነበር አንተ ከግብጽ ምድር ተወጣ ነበር እኔ ባልመጣ፣ እኔ እግዚአብሔር አምላክ ባልመጣ፣ ባላንጎዳጎድ፣ መኮራኩሩም ባላስር ኃያል እንደም እግዚአብሔር። አንዳንድ ሰው ገብቷቸዋል። ወደ ጌታ መምጣት ቀላል ይመስለዋል። ወደ ጌታ መምጣት ቀላል ኖ ኖ ኖ ኖ። በቀላሉ አልመጣንም። ብዙ ዋጋ ተከፍሎልናል። ይኸውልህ ተከፍሎልን እንጂ እኛ እኮ የመበርንበት እኮ ጭቃ ይኸውልህ መዓት ነው። ከዛ ቀርቃር ያወጣን ጌታ ስሙ ይባረክ። ሰው ያደረገን ይኸውልህ ከግብጽ መውጣት ቀላል ነው። እስራኤል ተወጣ ነበር አንተ በራስ ጦርነት ሀብት የሌለ ንብረት የሌለ ጦር የሌለ ተጨቁነ የኖርክ ተሸካሚ ዘንቢል ተሸክመ ምዞር ምንም ስታተስ የሌለ ተወጣ ነበር። ማን ነው በክብር ያወጣ? ማን ነው በኃይል ያወጣ? ማን ነው በዝማሬ ያወጣ? ማን ነው? እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ትልዘን ኢየሱስ ያድናል። አምላኬ ነፃ አወጣኝ የሚል ሰው አሜን ይበል። ነፃ መውጣት ግን አፕሪሺየት ጌታ ነው ሰው ያደረገን እንጂ ኮኛ በጣም ክፋት ያለብን መተት የተበተመን አጋንንት የተበተመን በኃጢአት ታሰን የኖርን ሰው ያደረገን ሕያው የሆነው ጌታ በመስቀል ላይ ጣር የወለደን በመንፈስ አባ ብለን የምንጮህበትን የልጅነት መንፈስ የሰጠን ርስትና በሰማይ ያዘጋጀልን ለዘላለም ስሙ ይባረክ። እንዴ ይምጣ አምላክ እንነጋገር። የእግዚአብሔር ሰዎች በጣም የአምላክን መንፈስ አፕሪሺየት አድርጉ። ቤታችሁ ላይ ፍሬሽ ይሆን፣
በጣም ጌታ ወደሃለሁ ንበለው እናስገምግም እንዘምር ከኔ በኔ ቤት አንተ ብቻ ነው የምትደመጠው ንበለው ሰው ወደኛ ቤት ሲገባ አምላክ ይሽተት ጌታ ይሽተት ለዘላለም እግዚአብሔር ቤታችሁን ይባርክ ለዚህ ነው እስራኤል ይጣፋው አያችሁ ወደ ከነዓን ሲገባ ማረስ ሲጀምር የራሱ ርስት ሲኖረው ጎተራ ሲተክል እህል ሲበላ እንዴ ያ የሚጸየፈው ማህበረሰብ መካከል ያወጣውን አምላክ ረሳ ነብያት ሲልክለት እንጥቅ ማለት ጀመረ የእግዚአብሔርን ቃል አላከብርም አለ ህግ ሲነበብ አልቆመም አለ ወደ መቅደስ አልመጣም አለ የራሱን ዓለም መኖር ጀመረ ከዛ በኋላ ዘማሪው ዘመረ የአምላክ መልእክት አምላክ ስሙኝ ይላችኋል አዳምጡኝ ይላችኋል እረሳችሁት ወይ እናንተኮ በግብጽ ምድር እንዲነበራችሁ ከመከራ ያዳናችሁ አምላክ ነው በቃ ከግብጽ ምድር ያወጣችሁኮ አዶና አምላክ ነው ስሙኝ የሚላችሁኮ እሱ ነው ይላችኋል እሰማሃለሁ አዳምጣለሁ በቤቴ ከዚህ በኋላ ከፍ አድርጌ ሰቅልሃለሁ ሃሌሉያ በጣም አድምቄ ለሁሉ እንደሚታይ አድርጌ ጌታ ሆይ ኢየሱስ ያድናል በዛ መንፈስ ውስጥ እንድትሆኑ ፈልጋለሁ ዘላስት ግን ዘማሪው ዝም ብሎ መዘመር አልፈለገም ወይ ደግሞ መውጣት አልፈለገም ወቅሷቸው ብቻ ምክር ይሰጣል ይሄ ምክር ተናግሬ ጨርሳለሁ አሁንም ብትሰሙኝ አይደል የሚለው አሁንም ህዝቤ ቢሰማኝ ነው የሚለው ስለዚህ ከዚህ በኋላ መፍትሄው መስማት ነው አሜን ይሁን ግድ እንረጋጋ ግድ የላችሁ በጣም አንዳንዶቻችሁ ለቸርች እንኳን ጊዜ የላችሁ አንዳንዶቻችሁ ተንበርክካችሁ ምትጸልዩበት የ10 የ15 ደቂቃ ጊዜ ታጣላችሁ አንዳንዶቻችሁ አንድ ምዕራፍ ለማንበብ በሳምንት አንድ ምዕራፍ ተረጋግቶ ለማንበብ በጣም ትራወጣላችሁ ግዴላችሁ እንረጋጋ አምላክ ይደመጥ አምላክ ይሰማ እንረጋጋ ግዴላችሁ ልንረጋጋ ይገባል ዛሬ እግዚአብሔር በቤታችን ትኩስ እንዲሆን ያውል በጣም የሚደመጥ የሚሰማ እንዲሆን ፕሮሚስ እናደርጋለን ሃሌሉያ ሰማለሁ ጌታ መስማት ነው የሚያዋጣው እግዚአብሔርን ባልሰማህበት መጠን ኪሳራክ ብዙ ነገርህ ነው የሚዝረከረከው በጣም ብዙ ችግር ውስጥ ተወድቃል ነገር ግን ጸሐፊው ሲወጣ ምን ብሎ ወጣ ህዝቤ አሁንም ብትሰሙኝ አሜን አሁንም ምን በሉኝ ነው ስሙኝ ብትሰሙኝ የሚሆንላችሁ ነገር ላስታውሳችሁ ይላችኋል እኔ ማስታውሳችኋለሁ እግዚአብሔር ምን ብንል በንሰማ በቤታችን አምላክ ዋና ቢሆን ሁሉ ጊዜ ብንሰማ የጌታና የጌታ ጉዳይ በቤታችን ሁሌ ፍሬሽ ቢሆን ትኩስ ቢሆን እግዚአብሔር ሁሌ የሚደመጥ ቢሆን ጆሮቻችንን ከፍተን ሁሉ ጊዜ አምላክን ብንሰማ ብንከተለው የሚሆንልን ነገር ነው የሚያስረዳን የመጀመሪያው ቤትህን ገበታህን እባርካለሁ ይለዋል አሜን ጆቻችን እናንሳ ልመርቃችሁ እግዚአብሔር ቤታችሁን ይባርክ የሚቀበል አሜን ይበል እግዚአብሔር ቤታችሁን ይባርክ በድህነት አትፈተኑ በማጣት አትፈተኑ እግዚአብሔር ቴብላችሁን ይባርክ ገበታችሁን ይባርክ በዋቃችሁን ይባርክ በእውነት እግዚአብሔር በድህነት እንዳትፈተኑ ዛሬ በረከትን በቤታችሁ ጠራለሁ ድህነት የተሰበረ ይሁን ከርስ መርገም የተሰበረ ይሁን እግዚአብሔር በቤታችሁ ከፍ ያርጋችሁ በእግዚአብሔር መንፈስ መርቃችኋል ልጆቻችሁን አንሱ እግዚአብሔር ቤታችሁን ይባርክ በማጣት አትፈተኑ በእዳ አትፈተኑ እግዚአብሔር ቤታችሁን ይባርክ ደግሞ መርቃችኋለሁ ይባርካችሁ ቁልፉ ግን የዛሬው ምርቃት ብቻ አይደለም ቴንክ ዩ ቬሪ ማች ማን መስማት ነው እግዚአብሔርን ብትሰማ እኔ ቤትንና ገበታህን እባርካለሁ ይላል ቁጥር 16 ላይ ነው ይላችሁ ቁጥር 16 ላይ ህዝቤ ሰምቶኝ ቢሆን እስራኤል በመንገዴ ሄደው ቢሆን ቁጥር 16 ከስንዴ ስብ ትጠግባለህ አሜን ይሁን ከምን ስብ ከስንዴ ስብ በነገራችን ላይ ይውላችሁ የስጋ ስብ እናውቃለን ይታወቃል የስጋ ስብ ይታወቃል የበግ ስብ የበሬ ስብ ብዙ ስቦች አሉ የስጋ ዘሮች ይሄ ግን የምን ስብ ነው የሚለው የስንዴ ስብ ነው የሚለው የስንዴ ስብ ነው ባጭር ቃል የስንዴ ስብ የሚለውን እኔን ስማ እንጂ እኔን አዳምጥ እንጂ የኔ ነገር ለአንተ ቤት አንደኛ ይሁን እንጂ እኔ በቤት ልከበር እንጂ ምድር አለኝ የምትለውን የመጨረሻውን ፍሬ ሃሌሉያ የመጨረሻውን በረከት ስቡን ሰምተኛል በኢየሱስም እግዚአብሔር ይባርካል ስቡን ዋናውን ትሰጣለህ ምክንያቱም አንዳንድ ጊዜ እርሻ እኮ ሸክም ነው አንዳንድ ዘርተው እኮ አረማሙ ይመተዋል ኩብኩባ ይበለዋል ብዙ ነገር እኮ ይበለዋል አንበጣ ይመጣበታል እኮ ጭጭት ያለ ምንም በቃ ማታስፈጭ አይነት እኮ እህል ይሆናል እዚህ ጋር ግን እኔ ስማኝ እንጂ
እኔን አዳምጠኝ እንጂ መሬት ምድር አለኝ የምትለውን የመጨረሻ የስንዴ ስብ ይኸውልህ በኢየሱስ ስም እግዚአብሔር ቤታችሁን ይባርክ። የመጨረሻ በረከት እግዚአብሔር ቤታችሁን ያስረፍርፈው። ማንን ስንሰማ ነው? እግዚአብሔርን ሲንስማው በትክክል እስቲ እናዳምጠው። እስቲ ካልባረከኝ አልለቅህም እንበለው። እስቲ እንተናነቅ። እስቲ ግሩን ያዝ። እስቲ አንለቅህም ጌታ እንበል። አምላካችን በቤታችን ፍሬሽ ይሁን። እስቲ ትኩስ ይሁን። ሁሉ ጊዜ የሚንተከተክ ይሁን፣ የደመቀ ይሁን፣ ብራይት ይሁን። እስቲ እግዚአብሔር አምላክ እኔ ከስንዴ ስብ ምን አደርጋለሁ? አጠግባለሁ። ብቻ ምን በለኝ ነው? ስማኝ። እግዚአብሔርን ብንሰማ አምላክን ብሎ ይጎድል የለም። እኛ ሕያዋን ምስክሮች ነን። እዚህ ቆመን የምናገለግላችሁ ሕያዋን ምስክሮች ነን። እግዚአብሔርን ብሎ ይጎድል፣ አምላክን ብሎ ያጣ፣ ጌታ ጌታ ብሎ የተገፋ፣ መጨረሻው ያላማረ በምድረ በዳ ወርቆ የቀረ የለም። እግዚአብሔር አምላክ ከስንዴ ስብ አጠግብሃለሁ ብቻ ስማኝ፣ እኔ ዋና ልሁን በቤቴ ይለዋል። የእግዚአብሔር ሰዎች እግዚአብሔር እንስማ እንጂ የሚባርክ አምላክ ነው፣ የሚያሰፋ እግዚአብሔር ነው። ቤታችሁን እግዚአብሔር ይባርክ። ግን ጨመረላቸው እዛው ቁጥር 16 ላይ ከአለት ማር ትቆርጣለህ ይለዋል። አሜን ይሁን። ይኸውልህ ከምን ማር? ይኸውላችሁ የቀፎ ማር ይታወቃል፣ የጫካ ማር ሲባልም ሰምቻለሁ። ይሄ ግን የምንድን ነው? ደረጃውን ከፍ ያደርገዋል። ሆን ብሎ ይመስለኛል። እኔ ያለ ከአለት ስር ማር ነው የምትቆርጥ። ይኸው ከአለት ስር ማር እኮ ማለት እኮ ገፋችኋል። እግዚአብሔር ከአለት ስር ማር ማለት ማንም ያላየው ማለት ማንም ያለካው ማለት አዲስ ማለት ነው። የቀፎና የጫካ አይደለም እኮ የአለት ማር ነው ማስቆርጥ። ብቻ እኔን ምን በል ይለዋል? ስማኝ። እግዚአብሔር ሰዎች እግዚአብሔር ቤታችሁን ይባርክ። በቃ እኮ አለቀ። ቤትን እንዴት አድርጎ እንደባረከው ስማ። በዚህ በኩል የስንዴ ስብ ዳቦ ጋግራ አስቀምጠሃል። በዚህ ጋር ደግሞ ማባያውን አስቀምጦልሃል ማር። ጋጋ ቤትን ባረከው ማር። የእግዚአብሔር ሰዎች እግዚአብሔር ቤታችን ይባርክ። ሁሉ ጊዜ መስማት ይሆንልን። ግን ጨመረላቸው ሌላ በጣም ከባድ በጣም ጠንካራ። እኔን ምን ብትለኝ ብሰማኝ ብሎ ጨመረላቸው። ምን ብሎ? ጠላቶቻችሁን ለዘላለም እንዳይነሱ አድርጌ አዋርዳቸዋለሁ። ከአዲስ ትርጉም ነው ያነበብኩት። ይኸውላችሁ መደበኛው ትርጉም ቅድም ያነበብነው ጠላቶቻችሁን ፈጥኜ ባዋረድኳቸው ነበርና አንድ ቃል አለች፣ ሚስ እንዳታረጓት። ዘመናቸው ለዘላለም በሆነ ነበር የሚለው። ዘመናቸው ለዘላለም በሆነ ነበር የሚለው ቅጣታቸውም እስከ ዘላለም የሚዘልቅ በሆነ ነበር የሚለው። ምን ማለት ነው? ይሄም ጠላትህን እመታዋለሁ አይደለም፣ ፈጥኜ። አሜን ይሁን። ይኸውል ሳያጠቃ ሳይበዘብዝህ አደጋ ሳያደርስ የሆነ ነገርን ሳይበላው እግዚአብሔር ፈጥኖ ምን ሲለው ማለት ነው? ሲመታው ማለት። አረ ሃሌሉያ! ፈጥኖ ብዙ ነገራችን ሳያፍር ገና ሲጀምር ሲያቆበቁም አምላክ ሲደፍቀው ማለት ሲመታው ማለት። እጆቻችን ናስ በጌታ በኢየሱስ ስም ጠላትን እግዚአብሔር ፈጥኖ ይቀጠቅጠዋል። ባንተ ነገር ላይ የተነሳ በቢዝነስ በልጆች በትዳር ባንተ በሆነ ነገር ላይ ያደፈጠ አምላክ ከሰማይ ፈጥኖ ይመታዋል። ሃሌሉያ! ይምታው የሚል አሜን ይባል። ያፈራርሰዋል። አንዱ እሱ ነው። ይላችሁ ቴንክ ዩ ቬሪ ማች። ፈጥኖ ያዋርደዋል ብቻ ሳይሆን ካዋረደው በኋላ ቅጣቱ እስከ መቼ ነው? ለዘላለም። ቴንክ ዩ። አየህ ደጋግሞ እንዲያጠቃህ እንዳንሰራራ አምላክ ይቀጣውና ፎሬቨር አይነሳም። ኧረ እባክህ አሜን በል። አይነሳ። አንዴ መተዋል አምላክ ኢየሱስ ያድናል። አንዴ ቀጠቅጠዋል፣ አንዴ መተዋል። ፈጥኖ ለዘላለም እንዳይነሳ አድርጌ እቀጣዋለሁ። ሃሌሉያ! ይሄ ሁሉ ግን የሚሆነው ምን ሲሆን ነው? እግዚአብሔር ምን ስንል ነው? ስንሰማ። እግዚአብሔር ሰዎች በሕይወት ዘመናችን አምላክን እንድናዳምጥ ጌታ ይርዳን። እስራኤል እግዚአብሔርን ለመስማት ስትግደረደር አምላክ ምስክር መሰክርብሃለሁ እነግርህማለሁ ልትሰማኝና ልታዳምጠኝ ይገባል ማወራህ እኔ እግዚአብሔር ነኝ ብሎ የሞገታት በአጭር ቃል እስራኤል ግብጽ ውስጥ በነበረችበት ዘመን የነበረችውን ነገር ነው ያስታወሳት። ጫንቃችሁን ከሸክም የገላገልኩት እኔ ነኝ፣ ስትጠሩኝ የመጣሁት የታደግኳችሁ እኔ ነኝ፣ ከግብጽ ምድር ያወጣኋችሁ እኔ ነኝ፣ ቅርጫት ተሸክማችሁ ከመዞር በጣም ተዋርዶ ከመኖር ያዳንኳችሁ እኔ ነኝ፣ ከመጽሔፍ ወረዳ ያወጣኋችሁና የራሳችሁን ርስት የሰጠኋችሁን እግዚአብሔር ነኝ። ሁልጊዜ በቤታችሁ ልደመጥ፣ ሁልጊዜ በቤታችሁ ልሰማ። አሜን ይሁን የሚል አቋም አላቸው።
ከዚህ በኋላም ደግሞ ባካችሁ ስሙኝ ይላቸዋል። ህዝቤ ሰምቶኝ ቢሆን ከዚህ በኋላ በሰሙኝም ቤታችሁን ባርካል። ከስንዴ ስብ አጠግባቸዋል። ከአለት ማር ነው ማስቆረጣችሁ። ጠላቶቻችሁ አይገዟችሁም። ፈጥኛ አዋርዳቸዋል። ለዘላለምም አይነሱም ይላቸዋል። እግዚአብሔር ቤታችንን በዚህ መንፈስ ይባርክልን።